ሃይሚን እንትን ጽፋ እንትን ያደረገች የተባለ በቤቷ ድምፅዬን ከፍታ ነው። በቤትሽ አልገባሽም? ዳይሬክት ድምፅሽ በደንብ ነው የተናገርሽ የሚመጣ ያለው አይደለም። እኔ እሷ ጋር አልገባም፣ በቤቴ ነበርኩ። እሷ አላስገባም አለችኝ እኮ። ግን በደንብ የተናገርሽ ሁሉ ይሰማል። እሷ የምትቃወመው ምንድን ነው እንዳለ አለች። እኔ በእርግጥ ሃይሜና ብሩኬ በፍጹም እንደዚ አይነት ነገር አያስተላልፉም። እኔም ገብቼ ልናገራት አሰብኩና አይጭ ከእነሱ ጋር ብዙ ማውራት ስሰማቸው በጣም አስጠሊታ ንግግር የሚናገሩ ሰዎች አሉ። ከእናንተ ጋራ ገብቼ መሰዳደብም እንዲህ ነው፣ ቃላትን መወራወርም አያስፈልግም ብዬ ሰማዋት ወጣት። በቃ እኛም አላስገባም ብላ እንደውም ብዙ ሰው ሚዩትና ብሎክ አድርጋለች። አላስገባም ብላ እና ልጆቹ ሄዳችሁ እንደዚህ አድርጓት ምናምን ሲሉና ሲተባበሩ በጣም ነው ደስ ያለኝ በእውነት። በቃ እሱን በውስጥ እንጨርሳለን ብለን በውስጥ እናውራ ብለን ትተነዋል። እንደሱ ነው ቆንጆ መሆን ያለበት እንጂ እንዲህ እንካስላንተ ምንም አያስፈልግም። ምክንያቱም ለወረደ ሰው አብረሽ መውረድ ነው አያስፈልግም። በቃ መተው ነው። ተናግረው ሲደክማቸው ይተውታል። አለቀ። እንዴት ነሽ? ሰላም ነሽ? ሬች ይመስገን። እናንተ ደህና ናችሁ? አለን አለን። ሀናርዬ ምንድነው ጉድ የሰራሽኝ? እኔ ዛሬ አይደለ እንዴ ድምፄን የምሰማው? ሪኮርድ አድርገሽኝ አንቺ እኔ አይደለሁም ሌሎች እኮ ናቸው። ሌሎች ናቸው ሪኮርድ የሚያደርጉት። እኔ አይደለሁም። ሪኮርድ ተደርጎ እንዳለ ድምፄ ሰሞኑን ስናገር የነበረው ወይኔ በስማም ነው። አዳኮ ደስ የሚል ነው። ያንቺ እኮ ምክር እናንተ ደስ የሚል ነው። ምን ችግር አለው? ምንም ችግር የለውም። ግን ወይኔ ደነገጥኩኝ። እንዴ ሳያስፈቅዱኝ ነው እንዴ ሪኮርድ የሚያደርጉ? ያምን ማስፈቀድ አለ እናቴ? ማስፈቀድ እኮ የለም ቀረ እኮ ድሮ። እና ደነገጥ ስሞ እንዴ ይሄ ያለን የምናገር ወጣይ እንዴት እንደደነገጥኩ ዋው! እነዚህ ልጆች ዛሬ ደግሞ ወይ ሰራችሁ መቼም ጌታን ይንዱ የሚያሳዝን ወይኔ በእውነት እንዴት ልቡ ንጹህ ነው። ጌታን ብሩኬ በስመ አብ ሰራችለት። እኔ መቼም እንጃ ሃይሚ መቼም እሷ ልክ አለች አልጋሬ እንደዚህ ነገር አትስሪ ስትሉኝ አለች ይመጣል በቃ ስራ ሁሉ ትዝ የሚለኝ የዛን ሰዓት ነው እንዳትቀየሙኝ ብላለች። እውነቷን ነው። ምንም ችግር የለውም። በጣም ምርጥ ልጆች ናቸው። ጌታን በጣም የማደንቃቸው ቃላት ረሃናን ቤትሽ ታብታብ አያደርግም ስልኬ። አንቺ ቤት ብቻ ነው ታብታብ ማያደርገው። አሁን ጀመረ እና እኔ እንዴት ደስ አለኝ። በጣም ጎበዝ ናት። ተሳክቶላታል። ጌታን በጣም ምርጥ ልጅ ናት። ጫወታው ትሰራዋለች ያለችው እሷ ያለ ስራ መተኛትም አትፈልግም፣ መቆም መቀመጥም አትፈልግም። ጀግና ነች። ማንም ስናው ነች። በስማም እንደው በስማም እንደው እንዴት ትልቅ ስጦታ አላቸው ሁለቱም። የእሱ ደግሞ ወዲህ ይፈልገዋል ያገኘው ነው። እሱ ራሱ ደንግጧል እኮ ደንግጧል። ደግሞ እንትን እያለ ነው እየተሸማቀቀ ነው አልጋ ውስጥ ይገባል። ታዲያስ ያልጨረሱት ብዙ ነገር አለ። ምርጥ በእውነት ወይኔ በስማ ምርጥ ናቸው። ጌታ ዘላለት ትልቅ ቦታ ያደርሳቸው በእውነት። በሉ እናንተ ተጫወቱ። ትንሽ ስራ ስላለችኝ ተመልሼ እገባለሁ። ታቸውኛ አዳምጣችኋለሁ። እሺ አልወጣም። እሺ እናንተ የሚፈልግ ካለ አስገቡ። ቀስ ብለሽ ውረጅ እንዳትወርቂ እናቴ። እኔ እንትኔ እኮ አላስገባ ብሎኝ። እንዴት ናችሁ? እንዴት ነሽ? ዋርኒንግ ሰጥቶኝ ገባሻ ዛሬ? አረ ቅድም ገብቼ ነበረ ግን እምቢ አለኝ። እኔ ራሱ ላይ ብላይ ስከፍት እምቢ ብሎኝ። ለምንድን ነው ዋርኒንግ ያለሽ? ምን አድርገሽበት ነው? ምን አውቄ? ምንም አላረኩበትም። እንዴት ነሽ? ሰላም ናችሁ? ሪቾ እንዴት ናችሁ? ሰላም ናችሁ? አለን እናቴ እንዴት ነሽ? ሰላም ነው አለን። ሀናንዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላምሽ ብዙ
ይበል። ሰላም ነን እናቴ። ሀናን 10K ገባሽ፣ 12K ገባሽ፣ ለ20 እየሄድሽ ነው። ሀናን ውዶች ታባርጉ እያለች ነው። አሙ ብቻ እኮ ታብታብ የምታደርገው በዚህ አጋጣሚ እኔ ብቻ አለች ከታች ታብታብ የምታደርጉ የኪድዬ ልጅ እሷም ታብታብ እያደረገች ነው። ምን ነው ራስሽን ከፍ ሲያደርጉ ሻሜን አይደለም ለራስ ሲቆርሱ አያሳንሱ። እኔም ብቻ ከፍ እንድል አልፈልግማ። የሚያደርጉትንም ደግሞ አይኔ እያየ ዝም አልልም ብዬ እኮ ነው። ረመዳን ያለ ምን ነው ያልታየውሽም በዚህ አይነት አንቺ የለሽም እዚህ ጋር ተመስገን ጌታ የምትባለው ታደርጋለች። የአባቴ ልጅ አሁን ነው ማድረግ የጀመረችው። ቤትም እኔ ቅድም መልዕክት ሳስተላልፍ ነበረ። እባካችሁ ከእንግዲህ ማኗም ለጠፈች አልለጠፈች የሀይሚን ፎቶ ወላ የብሩኬት ሄዳችሁ እንዳትሰዳደቡ በእግዚአብሔር። እኛም የሚያስፈልገው ምንድን ነው? ልጆቻችንን ከፍ አድርገን በፎቶ ማሽከርከር፣ ቻናላቸውን ማሽከርከር ብቻ። በእግዚአብሔር የምትሰሙኝ ከሆነ ሪች አንቺም አሁን የለሽም አንቺ ጭራሽ ሪች እና ሪች መቼስ የምታደርገውን ነው። ድሮስ እሷም እኮ ጭራሽ የለሽም። እኔ ሰጥ እዚህ ጋር እግዚአብሔርን ነው የምላችሁ። አንውረድ ትዬ ለእኔ ትታይኛለሽ። እሺ እና ቆይ አንዴ በታች ስላሉ ዝም በይ እና ይኸው እግዚአብሔርን እዚህ ጋር ማለት 68 ሰዎች አላችሁ። እየሄዳችሁ ማንም ሀይሚን ፎቶ ለጥፈው ብሩኬን ለጥፈው ይዘን ወደፊት ማርያምን ፎቶና ቻናላቸውን ብቻ እያቀበጠ ማሽከርከር። እግዚአብሔርን ነው የምላችሁ። እኛ አልወረድንም። ከወረዱት ጋር ሄደን የምንኖር። አይ ተመስገን ጌታዬ። እሺ እሺ ተመስገን ጌታዬ። አናን አውሬ ነኝ ከተመስገን ጌታዬ ጋር ማውራው። እሺ ነገ እናያለን። እሺ አንዬ ኧረ እኔ አላረግም። ለምን መሰለሽ ሞኝነት እንደሆነ አወኩኝ። ለምን እኔ ሄጄ ያንን ቻናላቸውን አላይም። ግን ለምንድን ነው እኔ ቻይናል ማየው? ቻይናል አላይም እኮ እኔ አላይም ስልሽ ወሬ ነው የሚያመጡልሽ። ስለዚህ እኛ ጅሎች አይደለንም።